አዎ እኔና አባዬን ተነጋግረን ለጊዜው ሚስጥር እንዲሆን ያደረግነው ጠላቶቹ እንዲረጋጉ በማሰብ ነው ይሄንን ዘዴ ተጠቀምነው። ቆይ ለምን አስፈልገ? በህይወት እንዳለ ካወቁ ድጋሚ እሱን ስለመግደል ነው የሚያስቡት። ካሌብ ነገሮችን ግን ተረጋግተን ካሰብን አደጋውን መቀነስ እንችላለን። ጥሩ ነው። አሁን የት ነው ያለው አባዬ? በጣም ጥሩ ቦታ ነው። አሁን ሁሉ ላገኘው ፈልጋለሁ። ከዛ በፊት ግን ሌላ ቤት ስራ አለብን። አሁን ልቀው። እንዴት? ይሄ የሞት ሰርተፊኬት ደግሞ ከየት አመጣሽ? በጥንቃቄ ነው ያሰራሁት። ፎርጅድ? ታዲያስ መርማሪ መስካሪ የለ። በቀላሉ ገንዘብክን አውጥተህ እኮ የምታሰራው ነገር ነው። ከዛ ደግሞ አልቅሶ መቅበር ነው። እና ቆይ ባለቤቶቹ የሚመጡ መልሰው መጋለጡ ይቀራል? አሁንማ እኮ ልትደሰት ነው የሚገባው። ኧረ ፈታ በል። ይኸውልሽ እኔ ግን ምንም ደስ የሚል ስሜት እየተሰማኝ አይደለም። ይልቁንስ የደስደሴት ነው የምንጠጣው። አስብበት። ተወይ በህይወት እንዲኖር ስላደረግሽ በጣም ትልቅ ውለታ አለብኝ። ካሌብ እኔ እኮ ለውለታ ብዬ አይደለም ያደረኩት። ለአባዬ ያለኝን ፍቅር ታውቃለህ። ቲናን ማስያዝና ከህይወታችን ገለል እንድትል ማድረግ አይሻልም? እሱንማ ሞክረን እኮ አቃተን። ማይሰር በነፃነት እንድንሸራሸር እድል ሰጠኸኝ። ተመስገን የኔ መድኃኒዓለም። አሁን ምንድን ነው ማድረግ ያለብኝ? ልብ በቀል ወይስ ለአንተ ልተወው? አንተው ታውቃለህ አባቴ። በመሞቱ በጣም አዝኛለሁ። እና ያለብን ምን እናደርጋለን? መሞቱን ማስመስከር ነው። ተካፋይ ይሆናል። ግራ የሚያጋባ ነገር ነው። ይልቅ ምን ማድረግ እንዳለብን አንተም አስብ። አቦዬ ጥለን ሄድክ እኮ አቦዬ። በቃሽ። ቲና ውርዴቷን ተሸክማ መጣች። አባዬ ሙቷል የተባለችው ያለችው ሰውዬ አባዬ በህይወት ኖሮ መጣ። እሷ ግን የውሸት ፎርጅድ የቤት እንትን የተሰጣት ሴትዮ እሷም የሞት የፎርጅድ ወረቀት አሰርታ ይዛ መጣች። ለደስታችን እንጠጣ ና ቶሎ እኔ ሙቷል ብሎ ነገረኝ። እኔ በመሞቱ በጣም ደስተኛ ነኝ። ነገር ግን እኔ የምፈልጋቸውን ሳላስፈርመውና የምፈልገውን ያክል ሳልጠይቅ እያለኝ ነው። ቢሆንም ገንዘቡ የጋራዬ ነው። አሁን የውሸት ሪስት እንትን ብዬ መጥቻለሁ በማለት ይህን ትለዋለች። ዳንኤል ግን እሱን ለማዳን የሄደው ዳኒ በጣም በጭንቀትና በውጥረት ላይ ይገኛል። እንዴት ይሄ ሊሆን ቻለ? እኔ ግን በህይወት ያለ ይመስለኛል እያለ ነበረ ሲል የነበረው። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች፣ ትሁቴ የአባዬን ነፍስ አዳነችው። ትሁቴ ያንን የሰማይ ስባሪ የሚያክለውን ሰውዬ ጭንቅላቱን በማለት ወደቀ። ይህም ሊነሳ ባለመቻሉ አባዬን ፈታ ገድፋ ይዛው ወጥታለች። ዳንዬ ግን በጣም ስለመታው ፌንት ሰርቷል። ተነስ ዳኒ ብትለውም ሊሰማ አልቻለም። አባዬ እንቅልፍ ስለወሰደው እንቅልፍ ማጣት በጣም ራሱን ሁሉ ስላዞረው አባዬ ያለች በግድ ተንቀሳቅሶ ድንግጥ በማለት ይነሳል። ይህንን ስታይ ትሁቴም ገድፋ ይዛው እየሮጠች ወጥታለች። ዳኒ ግን ለማንሳት አልቻለችም። ዳንኤልም በጣም ስለጎዳው እዛው ላይ ወርቋል። ጠንበለሉም እንግዲህ የሰማይ ስባሪ የሚያክለውም እዛው ወርቆ ቀርቷል። ይህንን መስማትም መልማትም የማያውቀው የሰማይ ስባሪውም ዳንኤልም ቲና ሩጣ ትመጣለች። ሩጣ ስትመጣ የምታገኘው ዳንኤል ነው። የሰማይ ስባሪውም ፌንት ከሰራበት ተነስቶ የመታውን ማንንካው ጀርባው ስለሆነ ጭንቅላቱን ያለችው አዙሮታልና እዛው ነው የወደቀው። በዚህ የተነሳ ትሁቴም ቲና ስትመጣ ዳንኤል ድፍት እንዳለ ነው። ዳኒ ስትለው ዳኒ አይሰማም አይለማም። ውሃ ደፍታበት ይነቃል። የት ነኝ ያለሁት እንዴት ነኝ እያለ ነበረ። አባዬ ሴት ነው እያለ ጥያቄ ሲጠይቅ ነበረ። እኔ ምን አውቃለሁ እያለች ነበረ። የሰማይ ሰባሪውም ደንግጦ ተነስቶ ሄዷል። ሰው ልካብኝ በስተጀርባ ነው ያስመታችኝ እያለ ነበርና ያለበትን አያውቅም። እንግዲህ ትሁቴ ጀግናዋ አባዬን ለማውጣት ችላለች ማለት ነው። እንግዲህ አባዬን ይዛ ወደ ካፌ ይዛ ሄዳ ሚሪንዳ እየጋበዘችው ነበረ። ይህን እየጋበዘችው እንግዲህ ከሞት መንጋጋ ነው ያወጣሽኝ እኮ ልጄ እያላት ነበረ። ግን ደህና ነው ስትለው
ደህና ነኝ፣ እንቅልፍ ብቻ ነው። አሁን በቃ ወገቤ እያለ ወገብህንም አሽልሃለሁኝ። አሁን ቤታችን እንሂድ ስተው በፍጹም እዛ ቤት አልሄድም። ለምን? አሁን በቃ መኖሬንም አለመኖሬንም እንድታቅ አሁን ላይ እነሱ ላይ ስጋት እንድንፈጥር አልሄድም ይላል። ይሻላል ብለህ? አዎ፣ ግን የምሄድበትን ቤት ለአንቺ አሳውቅሻለሁ። ትንሽ ገንዘብ እንዳለች ስጭኝ ሲላት ገንዘብ አለኝ እሺ ብላ ተሰጠዋለች። አባዬም እንግዲህ ከጓደኞቹ ቤት ሄዶ አርፏል። ይሄንን አባዬም መታቴና ወደ እሱ ጋር ስትመጣ ያገኘችው ዳኔን ነው። ዳኔን በመቀስቀስ ታነሳዋለች። የሰማይ ስባሪው ጋር ስልክ ደውል አባዬን እሴት አርጎን ነው ብል እንግዲህ ገሎ ጥሎት እንዳይሆን እያለች በጣም ጥያቄ ውስጥ ገብታለች። የዚህ ጊዜ እሱም ሲያገኛት እንዴት እንደዚህ አይነት ስራ ትሰሪያለች? ከአንቺ ጋር ብሬንም የጠበቅ ያረኩበትንም ማምጪ ይላታል። እንዴ እኔ እኮ ምንም ሳልልህ ነው ገድለህ የጣልከው የት ነው እያለኝ አስክሬኑ የማይገኝበት ቦታ ነው ገድዬ የጣልኩልሽ ይላታል። ይህንን ስትሰማ እንዴት ካለኔ ፍቃድ እርምጃ ትወስዳለህ? ምንም እንዳታረግ አላልኩም እያለችው ነበር። ይህንን ሲሰማ እንግዲህ የሰማይ ስባሪውም አንገቷን ዘሎ ያንቃታል። ቲናል እንዲህ በመነጋገር እንፍታው እንነጋገር ትለዋለች። እሱም ግን ይሄንን በሚላት ሰዓት ይተዋና አንቺ ጋር ገና አልጨረስንም ይላታል። ከዛ ስልኳንም ደውላ እሱ ጋር እየፈራኝ ስለነበር ሲደውልላት ተደጋጋሚ አላነሳይም። ዳኒም ሂጂ ብሎ ሲፈቅድላት አባዬ ግን በጭንቀት ውስጥ ገሎ ጥሎት ነው በማለት እኔ እኮ አባዬ ለሞት የሚያደርሰው አይመስለኝም፣ እኔ በህይወት ያለ ነው የሚመስለኝ፣ ምክንያቱም እሱም መጥቶት ወደ እኔ ነበረ የመጣው እያለ ነበረ ሲላት የነበረው። ይህንን ሰማ እንግዲህ ቲና ጮቤ ትረግጣለች። ምክንያቱም እንኳንም ሞተ፣ እኔ እኮ በመሞቱ ደስተኛ ነኝ፣ ነገር ግን እኔ እነዚህን የምፈልጋቸውን ነገሮች ንብረቶችን በእኔ ስም ሳላደርግ ቀድሞ የሞተው እያለኝ ነው። ዋናው መሞቱ ነው። ታዲያ እንዴት ይሆናል እያለኝ ነበረ። ትሁቴ ግን ሁሉንም ነገር ስለምታውቅ ቀጥታ ቤት ነው የመጣየውና ለማንም እንዳታወሪ ብሏታል አባዬ ሁሉንም ነገር ለካሊብን ቢሆን። ካሊብን እንግዲህ ተረጋጋ አባዬ ምንም ወሬ የለ እያለ ነበር። ዳኒ ግን የሰማው ነገር በጣም ተናዷል። በመሞቱ በጣም ውስጡ ተጨንቋል። መቶ ለትሁቴ ይነግራታል። ትሁቴም ትሰማው እንዴ ምን ሆነህ ነው? ግን ምንም ስለ አባዬ ወሬ የለም ይላል። ትሄድ መቶ አንተስ ትለዋለች። እሱም ግን መሄዱንም አልነገራትም። ያው ትሁቴ ግን አይተዋለች። እኔም አልሰማሁም፣ አልሄድክም፣ አላወቅኩም ይላል። አሁንም ሁለተኛ ከቴና ጋር ሲገናኝ ነገረኝ እኮ ሁሉንም ነገር ገድዬ ጥየዋለሁኝ፣ አስክሬኑንም የማይገኝበት ቆሻሻ ጥየዋለሁ ብሎኛል ይላታል። ይሄን ብሎኛል ብላ ለዳንኤል ትነግረዋለች። ለደስታችን እንደውም የት ሄደን እንጠጣ ነው፣ መቼም እሷ መጠጥ ነው የምታውቀውና የት ሄደን እንጠጣ ትለዋለች። እሱም ግን እንዲህ የት ሄደን እንጠጣ እንዴ? ለደስታችን አሁን እኮ ሞቷል ምን ብሏል? ግን ትንሽ የምናድደው እኔ እንትን ሳልለው ሁሉንም ነገር ንብረት እንትን ባለማለቴ ነው ትላለች። እንዴ እንዴት? ቀጥታ መጥቶ ትሁቴ ደህና ነሽ ይላታል። ትሁትም ደህና ነኝ ምን ነው ትለዋለች። እኔ ይህንን ስልሽ በጣም እዝን ብሎ ልቡ በተሰበረ ሐዘን ለትሁቴ ይነግራታል። ትሁቴ ኧረ ዝም በለኝ እያለች ከፊቷ የሳቅም የደስታ ምልክት ይታይባታል። እሱ ግን እንዴት እንደዚህ ትላለህ እያለችው ነበር። እውነቴን ነው እንደዛ ነው ያለችኝ ይላታል ትሁቴ ደግሞ ኧረ እኔ ይሄን አላምንህም ትለዋለች። ይሄንን ስትለው እንግዲህ ትሁት ፍጹምም ሊያምን አልቻለም። እንዴት እንደዚህ ስላትም እኮ የመደንገጥ ባህሪ ያላሳየችም፣ እኔ ግን በህይወትም ያለ ነው የሚመስለኝ እያለ ነበር። ዳኒ ግን ከልቡ አዝኗል። ምክንያቱም የተደበደበው እሱን ለማውጣት ነውና የነበረው የሄደበት ርቀት ማለት ነው። ዳንዬ ያው እንግዲህ አባዬም እንግዲህ ከሄደበት እንትን ብሎ እኔ እንግዲህ ሂጄ ሰርቲፊኬት የእሷ የቤት የውሸት ሰርቲፊኬት እንደተሰራላት እሷም የሞት ሰርቲፊኬቷን አሰርቻለሁ። ኧረ እንደዚህ ተይ እስኪ ሰቢ ቢላትም አይ ችግር የለም ስለዚህ እኔ አድርጌያለሁኝ፣ ስለዚህ አንተ አትጨነቅ፣ አንተ ለሁሉ ነገር መጨነቅ ካሁን በኋላ ፈታ በል፣ የምን መጨነቅ ነው እያለች ቲና ጨካኟ ይሄን ትለዋለች። እሱ ግን በጣም ግርም ብሎት እሷኑ እንትን እያለ ነበርና በጭንቀት ውስጥ ይገኛል። እውነት ሞቶ ነው እውነት በሕይወት አለ እያለ በለደስታችን ብላ ሂጄ ቤት ላስረዳ መርዶ ልናገር ብላ
እቤት ሄዳ ወይኔ አባዬ 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 እያለች እንግዲህ ጭንቅላቷን ይዛ እያለቀሰች ነበረ። ይሄን ቀርማ ግን እነሱ ሞቷል ብለው እንትን ብለዋል። ስለዚህ አንተ ተረጋጋ፣ ሁሉንም ነገር በትዕግስት እሷንም ማገት አቁም ብላ ነግረዋለች ለካሌብና እንደውም አባዬን አለ እኔ አይቼዋለሁ ስትለው እንዴት ታዲያ የት ነው እኔ ማየት እፈልጋለሁ ይላል። ካሌብም ተረጋጋ፣ ምክንያቱም ለደህንነቱም ለሁሉም ሲባል ለዛ ነው ወደ ሌላ ቦታ እንትን ያለው የተቀመጠው። ስለዚህ አለ በህይወት ሲል እንዲሁ ትሁቴ በጣም ነው የማመሰግነው እያላት ነበር። አንቺ ያንቺን ውለታ እኔ ለውለታም ሳይሆን አባዬን ታውቃለህ እንዴት እንደምወደው እያለች ነበር። አዎ እሱን አውቃለሁኝ እያለ ስለዚህ አሁን ምንድን ነው ምርጫ? አሁን ከህይወታችን ማስወጣት ነው። ውጭ አልናት ስንት ጊዜ ይሄው እንደምታያት ነው። ስለዚህ እያለኝ ነበርና እሷን መታ እንግዲህ ወይኔ አባዬ አባዬ ጥሩ ሰው ነበርኩ እኮ አባዬ አባዬ እያለች ሰረቅ እያረገች ባይኗ ታያለች። ይህንን ሲያይ ደግሞ ካሌብ እንዲህ ሲያዝብ ያለና በጥፊ በአባት ያታሟርች ብሎ በጥፊ ይላታል ማለት ነው። እሷም እንግዲህ ይህንን ብታስረዳም በፍጹም እነሱ ምንም የመደንገጥ ድንግጠው እኮ ምንም ነገር እነሱ አሁን እውነት ስላልመሰላቸው እኔ ወሬውን ሁሉንም ነገር አውቃለሁኝ። ስለዚህ እውነት ስላልመሰላቸው ዝም ብለው ተቀምጠዋል። ሙቷል እኮ እያለች ነበረ። እንግዲህ አባዬ ከብዙ ቀናቶች በኋላ በመንገድ ላይ እየመጡ ነውና እሷ የወረቀቱን አሰርታ አሁን ልንትልል ነው ብላ ከደህና ኋልልኝ ብላ ጉንጩን ስማው ትሄዳለች። ዳንኤልን ከመስመር ልትሄጂ ነው ሲላት ሁሉንም ነገር መጨረስ አለብኝ ትለዋለች። ይሄንን ዳኒ ግን ሙቶ ነው ብሎ በጣም አስቧል፣ ተጨንቋል። ዝም ብሎ በመንገድ ላይ ቆሟል። አባዬም እንግዲህ እየመጣ ነውና የኔ መድኃኔዓለም እኒህ እንደዚህ ያደረጉኝን አሁን ልበቀላቸው ወይስ በቀል ያንተው ነው እያለ ይቅር ልበላቸው በቀላቸውን እያለ ነበር። ይህንን እያሉ እንግዲህ ሽማግሌውን በመንገድ እየመጡ ነው። እሷ ግን ጨካኟ ቲና ግን ይገድየዋለሁ ብላ በቃ በደስታ መሬቲቱን እየተረገጠች ነው ያለችው። አባዬ ግን ከኋላ መጥቶ ዳንኤልም በጭንቀት ላይ ቆሞ አባዬም በመስመር ላይ ለዚህ ያበቃኸኝ እያለ ፈጣሪውንም እያመሰገነ ነበረ። ግን እሷ ስትለየው የውሸት ሪስት ልታሰራ ሁሉንም ነገር አሰራ። ወረቀቱን እንዲያዘው ብላ ራስሽን ትንበይ ብሏታል። ያንን ወረቀት ይዛ የውሸት ሰርቲፊኬት የተሰራ ነው። ደግሞ ዋናው ነገር የውሸት አስመስለን ሰርተን እኛ ምን አገባን? አስክሬኑንስ ቆሻሻ ቦታ እንትን ቢሉት የውሸት የሞተ ሰው ከሐኪም ቤት ከሆስፒታል አንጥተን ይሄ ነው ማለት ነው። ምን አገባን? ባዶ ሳጥንስ እንዲህ ያ የሞተው ሰው ይሰብ እንጂ የሞተበት ሰውዬ ባለቤቶች ቢመጡ ምን ታያለሽ ይላታል። ምንም እኮ አታስብም። እንዴ ታዲያ ከሆነ ሆነ ነው። አንተ ደግሞ የማያስጨንቀው ነው የሚያስጨንቀ። አሁን ደስ ብሎኛል በቃ እያለች ነው እሷ ጉራዋን እየነዛች ያለችው ማለት ነው። ቲና በጣም ትገርማለች የዚህ ጊዜ። ዳኔ ግን በጭንቀት ይገኛል። እውነት አባዬ ሞተህ ነው ወይስ በህይወት አለህ እያለ ብቻውን ነበርና አባዬም እንግዲህ በመስመር ላይ እየመጣ ሳለ ስለ ልጁ ስለ ፈጣሪውን እያመሰገነ እሱ እዛው መስመር ላይ ትታው ስለሄደ ዝም ብሎ ቁሟል። አባዬም ከኋላ መጥቶ ዳኒ ብሎ እጁን ከት ሲያደርገው ዳንኤል ዞር ሲል ከኋላው በስተጀርባው ስለነበረ ድንግጥ ይላል ማለት ነው። እንግዲህ ዳንኤል አሁን ላይ ደስ ብሎታል። ምክንያቱም እሱን ለማዳን ብሎ ነው ያን ሁሉ እንትን ውስጥ እየገባው ምስኪን ማለት ነው። አባዬ የሚቅር ይለዋል እንደዛ ያን ሁሉ ስላየ ማለት ነው። እንግዲህ ቲና እዛው ይሄንን በህይወት ስታገኘው አለ ሲላት ታንቃዛው ትሞታለች ወይንስ ትመጣለች እዛ ቤት? እውነት አታፍርም እኮ አይኑን እንኳን አይኑን ባይኑ ልታየው አትመጣም እዛ ቤት በዛው እንደወጣ ትቀራለች የሚለው ሀሳብ አለ ማለት ነው። እኔ ለቲና አፈርኩላት። እኔ ብሆን እዛው እንግዲህ ራሴን ነው የማጠፋው እንጂ እዛ ቤት ተመልሼም አልመጣም። ሁሉ ስቃይ እንግዲህ አባዬ እንትን ሲልበት፣ ዳንኤል ግን እዚህ ቦታ ላይ ረድቶታል። አቅሙ ሊያወጣው ባለመቻሉ እንትን ብሏል። ግን እዚህ ላይ ትሁቴን አርቋም ማለት ነው። ትሁቴ ጀግናዋ ማለት ነው። ለሁሉም ለአባዬ ደርሳ ይሄንን ታሪክ ሰርታለይ የሰማይ ስባሪውን ጭንቅላቱን በማለት ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል? ቲና ራሷን ታጠፋለች። ምክንያቱም ይሄን ስትሰማ ማመን ስለሚያቅታት በዛው ትቀራለች ብለን እናምናለን ማለት ነው። ለነበረን ቆይታ እናመሰግናለን።
ቀጣይ ፓርት እስከምንገናኝ መልካም ጊዜ። ባይ ባይ።